እንዴት ሙስሊሞችን እናጥቃ ዝግጅት እየተደረገ ነው። በዚህ መሃል አንድ ሰው አላህ ሂዳያ ሰጠው። ኑዐይም ኢብኑ መስዑድ ይባላል። ይሄ ሰው ከቀጠፋን ጎሳ እስልምናን ለመውጋት ከመጡት ሰዎች አንዱ ነው። ቁጭ ብሎ 10,000 ጦር መዲናን ከቦ የታጠቀ ጦር እየጠበቀ ነው። ከነሱ መሃል ነው። ቆይ ምን አጠፍተው ነው ይሄ ሁሉ መተን ከመካ ተጉዞ መጥተው በዛሬ ሂሳብ ስትወስዱ ኦልሞስት 500 ኪሎ ሜትር ማለት ነው። ተጉዞ መጥተው እስልምናን እናጥፋ ብለው መካ ያሉ አባረሯቸው ሙስሊሞችን። መዲና ሲመጡ መዲና ከበው ለአንድና ለመጨረሻ ጊዜ ሙስሊሞችን እናጥፋ። ምን አጠፉ ምን አደረጉ ብሎ ቁጭ ብሎ ከራሱ ጋር ተፈኩር ያደርጋል። ከዛ በዚሁ ተፈኩሩን ቀጠለና ቆይ የኛ ሃይማኖትና የሙስሊሞች ሃይማኖት የቱ ይበልጣል ብሎ ሲያነጻጽር ሲያስብ ቆየና እንደውም እነሱ ላይ ነው ሐቅ ላይ ያሉት እኛ ባጢል ላይ ነው ያለነው። ከዛስ ወዲያው ሽልክ ብሎ ሰው ሳያየው ነብዩ ሰለላሁ ዐለይሂ ወሰለም ጋር ገባ። መዲናን ከቦ ነው ያለው። ወደ ውስጥ ሲገባ የሚያየው የለም። ምክንያቱም ራሱ ከከባቢው መሃል አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና እኔ መስለም እፈልጋለሁ ሙስሊም ወንድማችሁ ነኝ ከናንተ ጋር ሆኜ ልታገል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ብልጥ ናቸው። የመጣ ሁሉ አምነህ አታስገባው። ምናልባት ሚሽን ወስዶ ለመሰለል ሰለምኩ ብሎ መጥቶ ሊሆን ይችላል። ከዛ ኢንማ አንተ ረጁሉን ዋሂድ አንድ ሰው ነው ከ10,000 ሰው መሃል አንድ ሰው ሰለመ ማለት ኦልሞስት 9,900 ምናምን እዛ ቀርቷል። ዛትማች ለውጥ አታመጣም። ከቻልክ አሉ ሂድና ይሄን ሙስሊሙን ሊያጠፋ የመጣውን ጦር ከቻልክ አንድነቱን አፈራርስልን አሉት። ኦኬ ይሄን ነው የሚያዙኝ? አዎ እሺ ተቀብሏቸው ሄደ። የሰጡት ምንድነው? ይሄ እስልምናን ሊያጠፋ የመጣውን ጦር አንድነታቸውን በጣትስልን ነው። እሺ ብሎ ሄደ። ያሰበ ነው። ተደብቆ ሌሊት ገባ ጦሩ መሃል። ከዛስ ማሰብ ጀመረ። እንዴት አድርጌ ይሄን ጦር አንድነቱን በጣጥሳለሁ? ሄደና ሐሳብ መጣለት። ብሎ ሲያስብ ሐሳብ መጣለትና እዚህ ጋር ሙስሊሞችን ለማጥቃት የመጡት 3 ቡድኖች ናቸው። በኒ ቁረይዛ አይሁዶች አሉ፣ ከዛ ቁረይሾች አሉ ከመካ የመጡ፣ ቀጠፋኖች አሉ ከቀጠፋን የመጡ 3ቱ ናቸው። የነዚህን አንድነት የሶስቱን መበጣጠስ እንዴት ይቻላል ማሰብ ጀመረ። አይሁዶቹ ጋር ሄደና ይሄው እንደምታውቁት እኔም እስላምና ሙሐመድን ለማጥፋት ሰለላም ከናንተ ጋር ዘምቼ ከበብ ያለው ጦርነት ዝግጅታችን እሱ ሙስሊምነቱን ደብቋል። ዝግጅታችንም በጣም ቆንጆ ነው። ግን ሁልጊዜ ጦርነት እንደተዘጋጁት አይሆንም። አንዳንዴ ከታሰበው ውጭ ይሆናል። ድንገት ይሄ ነገር ባይሳካ አይሁዶቹ እዛው መዲና ስር ነው ያሉት። ቁረይሾች ወደ መካ ይሸሻሉና አቡ ሱፊያን እናንተ ደግሞ ቀጠፋኖችም ወደ ሀገራቸው ይሸሻሉ። እናንተ ወዴት ነው የምትፈሹት? እናንተ እዚሁ ነው ያላችሁት። ስለዚህ አደጋ ውስጥ ናችሁ። ምን ይሻላል አሉ። አንድ ሰው የመሸሽ ሐሳብ ሳይኖረው እስከ መጨረሻ እስልምናና ሙስሊሞችን እንዲዋጋ ምን መደረግ አለበት አላቸው። 20 የተመረጡ ወጣት ልጆችን ታዳጊዎችን ከአይሁዶችም ከቁረይሾችም ተመርጦ ከናንተ ቤተሰብ ጋር ይቀመጡ። ከቀጠፋንም 20 ልጆች ተመርጠው ይቀመጡ እዚህ። ማንም ሰው ጦርነቱ ላይ አልሆን ሲል መሸሽ ካሰበ ልጆቹ እዚህ እንዳሉ ከናንተ ቤተሰብ ጋር እንዳሉ ያስብና መሸሽ የሚባለውን አማራጭ እንዳይመርጥ እናረጋለን አላቸው። አይሁዶቹ እስልምናን ለማጥፋት 10,000 ጦር ሳይው ደስ ብሏቸዋል። ግን ያላሰቡትን አመጣባቸው። ወዴት ተሸሻላችሁ ሲል እውነትም ወዴት ነው የምንሸሸው? እነዛ እኛ በቃ ልናልቅ አይደለም። ስለዚህ ሹራ ሲያደርጉ አደሩና ኑዐይም የመከረን ነገር እውነት ነው ብለው አደሩ። ሐሳቡን እንደተቀበሉ ሲያውቅ ወዲያው ማን ጋር ሄደ? ቀጠፋን የሱ ጎሳ ጋር ሄደ። እሱም ከነሱ ነው። እኔን ከናንተ አንድ ወንድማችሁ የናንተ ልጅ ይሄው እስልምናን ለማጥፋት አብረን መተን ቆመናን። ግን አይሁዶች ሌላ ዘዴ እየዘየዱ እንደሆነ መረጃ ደረሰኝ። የምን መረጃ?
20 ልጆችን ከናንተ ወስደን ለሙሐመድ አሳልፈን ንስጥና ሳንዋጋ እርቅን ፈጽም እያሉ ነው አለ። እንዴት እንደዚህ ይላሉ? እኔ ከከባድ ምንጭ ነው መረጃ አይደረሰኝ ዛሬ እንደሚባለው በቃ የተረጋገጠ ነው። ከዛ አቡ ሱፊያንም ጋር ሄደ። አቡ ሱፊያን አይሁዶቹ ሴራ አሲረዋል። ምን 20 ልጆች ከናንተ ወስደን ለሙሐመድ አሳልፈን ሰተን ሰለላሁ ዐለይሂ ወሰለም ራሳችንን ነፃ እናውጣ ብለው ሙሐመድ ጋር ተላልከው በሚስጥር ተነጋግረዋል። መረጃ ደርሶኛል። እንዴት እንዲያረጋሉ የሁሉ ዝግጅት አድርገን የሁሉ ምናም ብሎ አቡ ሱፊያን መሪ ነው የቁረይሽ መወሰን ተቸግሮ እያለ ጧቱኑ አይሁዶቹ ደግሞ ሹራ ሲያረጉ አደሩና እውነተኛ ምክር ነው መከረን ብለው ወደዚህም 20 ሰው ላኩ ብለው ላኩ፣ ወደዚህም 20 ሰው ላኩ ብለው ላኩ። አቡ ሱፊያን ቆሞ ሲያስብ መጡና አይ ልጆች ጉድ አድርጋችሁ ነበር፣ እኛ መረጃው ቀድሞ ደርሶናል፣ ከእናንተ ጋር ተባብረን ጉድ ሆነን ነበር። 3 ቦታ ተከፋፈሉ። ጦርነቱ ሳይደረግ ቀረ። ሙስሊሞችን ሊያጠፉ የመጡት 3 ቦታ ተከፋፍለው ተመለሱ። አክበር ይሄን የዘራው ማን ነው ስትሉ አሁን የሰለመ ኑአይም ኢብኑ መስዑድ የሚባል ሰሃባ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ስማርት ናቸው። ምንድነው ያሉት? ምናልባት ሚሽን ይዞ ቢመጣ ወደዛ ወደ መጣበት ነው የመለሱት አይደለም እንጂ እዚህ መሃል አስቀምጠው ድንገት ሌላ ፍትና እንዲፈጥር ወር እንዲሰለል እድል አልሰጥ። የውሸት ለተልኮ ሊሰልል ከመጣ ወደዛ ወደ መጣበት መለሱ። የእውነት ደግሞ ከሰለመ እድሉን ይሞክር ሄዶ ወደዛ መለሱ። የእውነት ነበርና ሙስሊሞችን ያ ሁሉ ሰሃባ ሊያልቅ ሙስሊሞች ስንት ሰው ሊሞት የነበረው በኑአይም ኢብኑ መስዑድ ስራ አማካኝነት ተረፉ ማለት ነው። አላህ ሰበብ አድርጎ ይሄን ሰሃባ ስታዩ በጣም ስማርት ገና የሰለመ ሰላት ስገድ አልተባለ ስለዝምና የተለየ ነገር አልተነገረውም። በቃ ተፈኩር ማንም ዳዕዋ አድርጎለት አይደለም የሰለመው በተፈኩር ነው። የኛ ሃይማኖት የነሱ ሃይማኖት ሲል ቆይተው ወደ ነብዩ ሰለላሁ ዐለይሂ ወሰለም